የሄርሜላ ከባድ ሁኔታ ውስጥ መሆን፣ የፍቅር ልጇ አባት ከባድ መልስ፣ የአብርሃም ሌላ ተጨማሪ ውርደት፣ የሩታ ስም መጥፋት፣ የፍቅር ሁኔታ ሌላ መዘዝ ይዞ መጥቷል። ያልታሰበው ሁሉ እየሆነ ነው። እጅግ ከባድና አስደንጋጭ ነገሮች እየተፈጠሩ ነው። ሰላም ውድ የሀገሬ ልጆች፣ በሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ፈጣሪ ሰላምና ጤናን ያድላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ይህንን ቪዲዮ ላይክ በማድረግ ጀምሩልን። የአብርሃም ውርደትና ነውር ብቻ ሳይሆን እንግዲህ የፍቅርም ጉዳይ ሌላ ከባድ ነገር ይዞ ብቅ ብሏል። የልጁ አባት የሆነ አንድ ግለሰብ እጅግ በሚያሳዝን ሁኔታ ውስጥ ሆኖ እንግዲህ ስለ ልጁ ስም መጥፋት እንዲሁም ደግሞ ለዚህ ሁሉ ተጠያቂ ስለሆነችው ፍቅር እያነሳ ነበረ። ይህ ጉዳይ በጣም ያሳዝናል። አንዳንዴ እባካችሁን እዚህ ሚዲያ ላይ ኮመንት የምትሰጡ ሀሳብ የምትሰጡ ሰዎች እባካችሁን ቤተሰብ ላይ ያለውን ነገር እዚሁ ላይ ተናገሩ እንጂ ወደ ልጆች ወደ ሌላ ተጨማሪ ስለሌለበት ጉዳዩ ሰው ቤተሰብ አትናገሩ እባካችሁን። አንዳንዴ ቤተሰቦችም እዚህ ሚዲያ ላይ ወጥታችሁ የምታደርጉት ነገር ለልጆቻችን ምን ይመጣል የሚለውን ነገር ማሰብና መጨነቅ አለባችሁ። ስለ ልጆቻችሁ ስለ ቤተሰባችሁ ዝም ብላችሁ አንዳንዴ የማይሆን ጉዳዮችን ማንሳት ልጆችን ቤተሰብን የሚጎዳ ነገር ይኖራል። ከዛ አልፎ እንግዲህ አንዳንድ አስተያየት የምትሰጡ ሰዎች አደብ ግዙ እባካችሁን። በቤተሰብ ምክንያት ልጆችን መሳደብ ነገር አስተያየት መስጠት በጣም ነውርና በጣም የማያስፈልግ ነገር ነውና አንዳንዴ እባካችሁን እናንተ በዛ ቦታ ራሳችሁን አስቡና በተለይ ልጆችን መጥፎ ነገር የምትናገሩ የምታደርጉ ሰዎች እረፉ። ሌላው እንግዲህ አብርሃም እና ፍቅር መካከል ያለው በጣም የሚያሳስብ ነገር ሌላ ነገር ውስጥ ገብቷል። በአብርሃምና በፍቅር መካከል በተፈጠረው ነገር የሄርሜላ ሁኔታ ከባድ ሁኔታ ውስጥ ነች፣ ከባድ ሀዘን ውስጥ ነች። እጅግ በጣም ያሳዝናል። ነገር ግን ያው ምንም ቢሆን ሄርሜላ ከዚህ በፊት ተይ ይሄ ነገር አያዋጣሽም፣ አብርሃም እጅግ በጣም የሚያስፈራ ሰው ነው፣ ብዙ ዋጋ ያስከፍልሻል ተብላ በጣም ብዙ ጊዜ እንግዲህ ተመክራለች፣ ተነግሯታል። ያው እንግዲህ አንዳንዴ ንገረው ካልሆነ እንግዲህ ያው መከራ ይምከረው ነው። ምክርም ቢሆን ያው እንደዛው ስለሆነ ስለዚህ እባክሽን ሄርሜላ ከዚህ ቀደምም ተይ ይሄ ነገር አያዋጣሽም፣ ዋጋ ያስከፍልሻል። አብርሃም እንዲሁ ዝም ብሎ በቸልተኝነት የሚታይ ሰው አይደለም። እጅግ በጣም ብልጥ ነው። ምን አጥፍቶ ማል የመጣበቅ እንዳለበት እጅግ በጣም ጠንቅቆ የሚያውቅ ሰው ነው። አብርሃም ማለት ነገሮችን በጣም ቀድሞ የሚያሰላ ዛሬም ላይ አይተነዋል እኮ ከፍቅር ጋር የሆነውን ነገር አላስታውስም እንዴት ይሄ ሆነ ሲል ሲናገር ነበረ። ያሳዝናል። መኪና እየነዳ ሄዶ ሲጋብዛት ሁሉ ይሄ ሁሉ ነገር ሲያደርግ ራሱን አያውቅም ማለት እጅግ በጣም ከባድና የሞኝም አይነት መልስ ነውና አብርሃም እባክህን እንደዚህ አይነት ነገሮችን ስታደርግ ቢያንስ ምክንያትህ አሳማኝ ይሁን፣ አትሊስት በዛ ነገር እንድናምን ይሁን። ከዛ ውጭ ግን ፍቅር ያደረግሽው ነገር ነገ አንቺም በህይወትሽ ዋጋ የሚያስከፍልሽ ነገ የምታዝኝበት ነገ ይህን ቪዲዮ ይህን ያደረጋችሁትን ነገር በሙሉ ልጆቻችሁ ያያሉ። ሶሻል ሚዲያ የሚይዘው ነገር እንደዚህ በቀላሉ የሚጠፋ አይደለም፣ ሲስተም ነው የሚይዘው። ይሄ ደግሞ ዋጋ ያስከፍላችኋል። ስለዚህ እባካችሁን ያለ ምክንያት እንዲሁም ደግሞ ያለ ምንም ነገር መጥፎ ነገር እያረጋችሁ ለራሳችሁም ለቤተሰባችሁ መጥፎ ነገርና መጥፎ ታሪክ አትጻፉ እንላለን። ከባድ ነው። ዛሬ ላይ የምናደርጋቸው መጥፎ ነገሮች ዛሬ ላይ የምናደርጋቸው ነገሮች ነግበኔ ማለትም ወሳኝነት አለው። ከዛ በተረፈ እንግዲህ ሄርሜላ እጅግ በጣም ታሳዝናለች። ያው ምንም ቢሆን ምንም ሰው ለፍቅር ብሎ ሲጎዳ ምንም ነገር መጥፎ ነገር መናገር ከባድ ነው። ነገር ግን ሄርሜላ ሞኝነት ሆነ፣ በዛ ከአቅም በላይ ሆነ። በርካቶች ተናገሩ፣ እውነታው ተጋለጠ። ብዙ ነገር አየች። ፊትለፊት ሲክዳት አይታለች፣ ፊትለፊት የማይሆን ነገር ሲያደርጋት አይታለች። ይህን ሁሉ ያየች ስትቀበል ነበረ። ስለዚህ የእሷ መጣፋንታ የሆነው ሩታን ያደረጋትን ሩታን የበደላትን ከእርግዝናዋ ጊዜ ጀምሮ ሴት እየደረበባት እያስለቀሳት ብዙ ነገር ሲያደርጋት የነበረው ነገር ዛሬ ባንችም ላይ ደርሷል። ሄርሜላ በነገሮች ላይ ማቆም የነበረብሽ አብርሃም ለገዛ ሚስቱ ለገዛ ልጁ የማይሆን አባት መሆኑን ስታቂ ነበረ ከአብርሃም ጋር ያለሽን ነገር ማቆም የነበረብሽ። ነገር ግን አንቺም በቸልተኝነት እንዲሁም እንግዲህ በውር ፍቅር ሆነሽ ነው እና ይሄን ሁሉ ነገር ስታደርግ የነበረው። ዛሬም አልረፈደም፣ ዛሬም ገና ነው። ሄርሜላ ከዚህ በላይ ህይወትሽን ነገ ከሚነጥቅሽ ነገ ከዚህ በላይ እድሜሽን ጊዜሽን ከሚነጥቅሽ ዛሬ ላይ ማቆም ካለብሽ ማቆም አለብሽ በቃ ያለምንም ምክንያት። እንዲሁም ደግሞ አብርሃም ምንም በቃ ከሌሎች ወንዶች በምንድን ነው የሚለየው? ከአብርሃም የተሻለ ሰው ልታገኝ ትችያለሽ። ምክንያቱም አንቺን በጣም እጅግ መልካምና ጥሩ ሰው ነሽ። ነገ ፈጣሪ ለአንቺ የሚሰጥሽንም ደግሞ አታቂም። በሌላ በኩል ደግሞ ስለ ሩታ ላይ ዘላችሁ እጃችሁን ብትጠቁሙ ሰዎች እረፉ። ያለ ማስረጃ እንዲሁ ዝም ብላችሁ ሰውን መውቀስ ሰውን መናገር ምን ማስረጃ አግኝታችሁ ነው ሩታ ላይ ይሄን ሁሉ ነገር ስትናገሩ የነበሩት? ከፍቅር ጋር ተመካክራ ነው ምናምን። ስለ ፍቅር ምን ታውቃለች? ከፍቅር ጋር እኮ ከዚህ በፊትም ሲባልግ እኮ ተይዟል።
ከፍቅር ጋር ግንኙነት እንደነበረው ከዚህ በፊት የሚታወቅ ነበረ። ለምንድን ነው ታዲያ ሩታ ይህን ሁሉ ነገር የምታደርገው? ሲጀመር እሷ ለቃ ወጥታለች። ከነሱ ቡድን ውስጥ እያደረጉ ካሉት ነገር ውስጥ ሴራ ውስጥ ከባለፈው ጊዜ ጀምሮ እንግዲህ ነገሮችን ትታ ወጥታለች። ይሄ ነገር አያዋጣኝም፣ አንደኛ ነገር ህይወቴን ረብሾታል፣ ልጄን ሊነጥቀኝ ነው፣ ብዙ ነገሮችን አበላሽቷል፣ ስለዚህ ዋጋ መክፈል ከዚህ በላይ አልፈልግም ብላ ለቃ ወጥታለች። ታዲያ ለምንድን ነው እሱ መልሳ ደግሞ ከፍቅር ጋር ገጥማ የማይሆን ነገር የምትፈጽመው? ከሄርሜላ ጋር መርጦ ከሄደ ከሄርሜላ ጋር እንኳን ቢቆራረጥ ሩታ ጋር ቢመጣ ለሩታ ምንድን ነው የሚጠቅማት? በነገራችሁ ላይ አብርሃም ሌላ ተጨማሪ ሴት ደግሞ ጠብቁ፣ መደበቂያ መሸሸጊያ የሚያረጋትን ሌላ ሴት ደግሞ ያመጣልናል። ይሄ የማይቀር ነገር ነው። ምክንያቱም ከአንዱ ስህተት ሲያመልጥ፣ ከአንዱ ችግር ሲያመልጥ፣ አንዱ የሆነ ነገሩ ሲጋለጥበት ሌላ መደበቂያ ይፈልጋል። ከዛ ደግሞ መልሶ ደግሞ ወደማይቆርጥላቸው ለእነዚህ ሁለት ሴቶች እንግዲህ ተመልሶ ይመጣል። በነገራችሁ ላይ ፍቅርን ብልጥ ነች። እንደዚሁ ዝም ብላ ሞኝ አይደለችም። ብዙ ነገሮችን እያደረገች ያለችው በብልሃት ነው። ማን ምን እንደሚያደርግ ስለምታውቅ ነው አብርሃምን በእንደዚህ አይነት ሁኔታ ውስጥ ያገተችውና የያዘችው። ወዶ ፈቅዶም ሊሆን ይችላል። በነገራችሁ ላይ አብርሃም ይሄን ነገር ሲያደርግ በአጋጣሚዎች የሆኑ የተፈጠሩ ነገሮች ይኖራሉ። እሱን ቀጣይ የምናየው ይሆናል። ነገር ግን እጅግ በጣም ፍቅር ብልጥ ልጅ ነች። በጣም ንቁ ነች። ከሄርሜላና ከሩታ በጣም ከነሱ በላይ በጣም ንቁ ነች እና ለአብርሃም ትክክለኛው መድኃኒት ነች። ትጫወትበታለች። ምክንያቱም እሱም እንደዚህ ነው ሴቶቹ ላይ እየተጫወተ ያለው። ሄርሜላ ሆነች ሩታ እንግዲህ በማይሆን ነገር ጊዜያቸውን አባክነዋል። ያው ሩታ ለልጇ ስትል ነው፣ ስለ እውነተኛ ፍቅር ብላ ነው ይህን ሁሉ ዋጋ ስትከፍል የነበረችው፣ እውነት ለመናገር ማለት ነው። ስለዚህ ሩታ ላይ እጃችሁ የምትጠቁሙ ሰዎች ያለምንም ማስረጃ ከዚህ በፊት ስትሏት ነበር። ታመምኩ ብሎ ሙድ ሲይዝ እንደዛ ሲደበርብን ምን ስታደርጉ ነበረ? ሩታ መጠጥ አሰርታ እንደዚህ ኖ አይደለም፣ በፍጹም። እውነታው እኮ ተጋለጠ። በቃ አውቆ ነው ስላልፈለገ በዛ ሰዓት ከሄርሜላ ጋር ጊዜውን ማሳለፍ ነገሮችን ቀየረ። ዛሬም ላይ እንደዛ ነው እያደረገ ያለው። ዛሬም ላይ ከሄርሜላ ጋር ያለውን ነገር ለማስተካከል በነገራችሁ ላይ ሄርሜላ ለምን እንደዚህ እንደሚበቀላትና እንደሚጫወትባት ታውቃላችሁ? ከልብ እንደምታፈቅረው ስለሚያውቅ፣ ከልብ እንደምትወደው ስለሚያውቅ፣ ለዛም ነው ይሁን ሁሉ ነገር መደበር ያረጋት። እሷ ከልቧ አምና ይቅርታ አድርጋለት ነገሮችን በሙሉ ትታ ከባለፈው እንግዲህ ተመልሶ ተንበርክኮ ግሯ ስር ወድቆ ያን ሁሉ ነገር ከጠየቃት በኋላ መልሶ ደግሞ እንደዚህ አይነት ብልግና ፈጸመ። ስለዚህ ሄርሜላ ብልጥ ከሆንሽ ዛሬ ነው በቃ ማቆም መማር ያለብሽ። በቂሽ ነው። ይሄ በጣም በቂ የሆነ ነገር ነው ያለሽ። ምክንያቱም ለሩታ ለልጁ እናት ያልበጀ፣ ለገዛ ልጁ ያልበጀ በአደባባይ ነውርን እንደዚህ የሚሰብክ ኦኬ፣ እሺ ያልጋውን ተውትሽ። መኪና ውስጥ ሲያደርግ የነበረው ነገር ራሱን ስቶ ነው። ሙድ አትያዙብን። በእውነት ልክ አይደለም። በቃ ስለዚህ ከነቃሽ ሄርሜላ ንቂ። ሩታ በደህና ጊዜ ተገላግለዋለች። ከዚህም በኋላም እሱ ያለበት ቦታ ባደርስም እጅግ በጣም ጥሩ ነው። በቃ ለእሷም ጤንነት፣ ለእሷም ደህንነት፣ ለቤተሰቧም ለእሷም ክብር የሚበጃት ከአብርሃም ከተባለ ሰውዬ ራስን ማግለልና መራቅ ነው። ኢነፍ በቃ ይህንም በቂ የሚሆነው ፍቅር እያደረግሽው ያለሽው ነገር በፍቅር ምክንያት ቤተሰብ ለሄዳችሁ ልጇን በማይሆን ነገር የምትናገሩ ሰዎች ብልግና ነው። ስፔሻሊ ደግሞ ሴት ሆናችሁ እንደዚህ አይነት ነገር የምታደርጉ ሰዎች እራፉ። ነግበኔ ነው። ነገ ምን እንደሚፈጠር አናቅም። ይቅር ባይነትም ነገሮችን መተው ብለናል ከዚህ በፊትም። ነግበኔ ነው። በቃ ነገሮችን ለመተው ሞክሩ። የሚደርስባችሁ አስተያየት መስጠት ባለባችሁ መንገድ አስተያየት ስጡ። ከዛ በላይ ግን ነገሮችን እያወሳሰባችሁ ልጅ ድረስ መሄድ ነውር ነው። ማይነካ ነገር አትንኩ። ይህም ልጅ እንግዲህ ወጥቶ የተናገረው የልጁ አባት በጣም ስለከፋው ነው። እውነት ነው። ልጅ ቀላል ነገር አይደለም። ስለዚህ እባካችሁ ይህንንም ነገር ተው እንላለን። እናንተስ እንግዲህ የተሰማችሁን ሀሳብ አስተያየት አስቀምጡልን። በያላችሁበት አሁንም ፈጣሪ ሰላምና ጤናን ያድላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ቪዲዮ ላይክ አድርጉልን። በያላችሁበት መልካም ጊዜ